ከአማራ ሚዲያ ኮርፖሬሽን ዜናዎቻችን ጋር ስላላችሁ እናመሰግናለን ተመልካቾቻችን። አሁን በተከታይነት ሰዓቱ የቢዝነስ መረጃዎች ወደ እናንተ የሚደርሱበት ነው። መረጃዎችን ይዛ ደግሞ ፍቅርተ ብዙ ስቱዲዮ ትገኛለች። ፍቅር እንደምን ዋልሽ? እንዴት አለሽ? ቤት ሰላም ነኝ። ላንቺ ለቅቅ ያለው ሰዓቱ። አመሰግናለሁ። ሰላም በያላችሁበት የተወደዳችሁ ተመልካቾች፣ ለሰዓቱ የተመረጡ የቢዝነስ ዘገባዎችን አሁን ወደ እናንተ እናደርሳለን። አብረን እንቆይ። በፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል የንብረት አያያዝና ጥገና ውስንነት ስርዓት ውስንነቶች እንዳሉበት በሆስፒታሉ የተለያየ ክፍል ሰራተኞች ተናገሩ። አገልግሎት የማይሰጡ ንብረቶችን አሰራርን ተከትሎ በማስወገድ ረገድም በተቋሙ ውስንነት መስተዋሉ ነው የተመላከተው። በቃሉ ፈረደ ተጨማሪ አለው። የፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል በሚሊዮኖች ለሚቆጠሩ ዜጎች የህክምና አገልግሎት እየሰጠ የሚገኝ ተቋም ነው። ተቋሙ ከፍተኛ የህዝብ ሀብት ወጪ የተደረገባቸው የህክምና መሳሪያዎችም ይገኙበታል። የነዚህ ሀብቶች አስተዳደር ጥገናና የአወጋገድ ስርዓት ምን እንደሚመስል የአማራ ሚዲያ ኮርፖሬሽን ቅኝት በማድረግ የሚመለከታቸውን አነጋግሯል። በፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል የፋርማሲ ክፍል ምክትል አስተባባሪ የሆኑት አቶ አፈራ ተክሉ እንዲሁም ባዮሜካኒካል ኢንጂነሩ አቶ ደሳለው ታምር ላሚኮ በሰጡት አስተያየት ለብዙ ህሙማን ከፍተኛ አገልግሎት እንዲሰጡ የሚጠበቁ ልዩ ልዩ የህክምና መሳሪያዎች ከአገልግሎት ውጪ ሆነው ይገኛሉ ብለዋል። በተለይ ደግሞ ከ8 በላይ የዲያሊሲስ ህክምና መስጫ ማሽኖች በመለዋወጫ ጥረቶች ምክንያት ከስራ ውጭ ሆነው መቆየታቸውን ይገልጻሉ። በተፈጥሯቸው አስቸጋሪ የሆኑ ህክምና መሳሪያዎች አሉ። አሁን አንተ ያልከው የዲያሊሲስ ማሽኖች ለምሳሌ በተለይ በፊት ከአንድ 6-7 ዓመት በፊት ወደ ሆስፒታላችን ገና ዲያሊሲስ አገልግሎት ሆስፒታሉ ሲጀምር የመጡ ማሽኖች አሉ። ያቀረባቸው አንድ ድርጅት ነበረ። እነሱን ሜንቴን የሚያደርግ ባለሙያ እዚያ አካባቢያችን ላይ የለም። አክሰሰሪያቸውንም በቀላሉ ማግኘት አልተቻለምና ተሄዶ ኢቭን ከዚህ ስለሌላ አዲስ አበባ ሁሉ መጠገን የሚቻል ምንድነው ዲያሊሲስ ማሽኖቹ ተጠግነው ወደ አገልግሎት መመለስ የሚችሉበት እድል ካለ ተብሎ አዲስ አበባ ያሉ ባለሙያዎችን ሁሉ አፈላልጎ ለማሰራት ተሞክሮ ነበር። 11-12 የዲያሊሲስ ማሽኖች ናቸው የነበሩ። ከነዛ ውስጥ 3ቱን ብቻ ነው ወደ ስራ ማስመለስ የተቻለው ማለት ነው። ማሽኖቹ እየሰሩ ነገር ግን መለዋወጫ ባለመኖሩ የአገልግሎት የማይሰጡ የህክምና መሳሪያዎች ይኖራሉ። ለምሳሌ እንደ ፔሸንት ሞኒተር፣ ቫይታል ሳይን የምንላቸው የህሙማን መለያ የኦክሲጅን ሳቹሬሽን ወይም ደግሞ ብለድ ቢቢካፍ ይዘው የደም ግፊት መለኪያ የምንላቸው ማለት ነው። ልክ እንደዚህ አይነት ነገሮች ይኖራሉ። እንዲሁም አንዳንድ የኤክስሬይ ማሽኖች ቦርዶች ይኖራሉ። አሁን የቆመ አጋጣሚ የዲያሊሲስ ማሽኖች አሉ። በፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል የግዢ ፋይናንስና ንብረት አስተዳደር ቡድን መሪ አቶ ይበልጣል መንበር የህክምና መሳሪያዎቹ ተበላሽተው ለረጅም ጊዜ አገልግሎት መስጠት የማቆማቸው ምክንያት የጥገና ባለሙያዎች የአቅም ውስንነት፣ የሰው ኃይል እጥረት እንዲሁም የመለዋወጫ ዕቃዎች ግዢ ስርዓት ችግር መሆኑን ይገልጻሉ። የካፓሲቲ የአቅም ችግሮች ይኖራሉ። ለምሳሌ በተፈለገው መጠን አክቲቭሊ ኢንቮልቭ አድርጎ ወደ ስራ የማስገባት ሊሚቴሽን ሊኖሩ ይችላሉ። እነሱን አውትሶርስ በማድረግ ነው አገልግሎት የምናሰጠው ማለት ነው። ኖርማሊ ከሰው ኃይል እጥረትም አለ። ለምሳሌ ፈለገ ህይወት እንደምታየው በጣም ሰፊ የሆነ አገልግሎት የሚሰጥ ተቋም ነው። እኛ ግን ያሉ ባዮሜዲካል ኢንጂነሮች እንግዲህ 4 ወይም 5 ናቸው ማለት ነው። እነዚህን ምንድነው እኛ እንደ ተቋም የምንችላቸውን ትሬኒንጎች ለመደገፍ ይሞከራል። አሁን እንደምታያቸው እዚህ ሀሳቡን እየሰጠነ ያለነ በዲያሊሲስ በተባለ ክፍል ላይ ነውና ሞር አክቲቭ ነው የሚሰሩት። አሁን ትንሽ ማሽኖች ናቸው። እነዚህ ደግሞ የጥገና ማቴሪያላቸው ደግሞ ኢዝሊ የማይገኙ ናቸው። ኢቭን ኖርማሊ አሁን የኛ የሀገር የግዢ ሲስተም ኢቭን የነዚህ መሳሪያዎች ከአንድ ድርጅት የሚገኝ ነው። አንድ ኤጀንሲ ይዘውና ኖርማሊ እንደ ሀገር የብቸኝነት እንትን አይሰጣቸውም። ግን ኖርማሊ እነዚህን ጥገና መሳሪያዎች ደግሞ ከሌላ አካል ደግሞ አታገኛቸውም። ከአገልግሎት ውጪ የሆኑና ጊዜው ያለፈባቸው መድኃኒቶች እንደሚወገዱ የሚገልጹት የፋርማሲ ክፍል ምክትል አስተባባሪው አቶ አፈራ የተበላሹ የህክምና መስጫ ቁሳቁሶች ግን በአሰራር የተወገዱበትን ጊዜ እንደማያስታውሱ ነው የሚገልጹት። የራሱ የሆነ አወጋገድ ቴክኒክ አለው። የህክምና መሳሪያ ግን አወጋገዱ ከመድኃኒት ለየት ያለ ነውና የራሱ የሆነ ፕሮቶኮል ስላለው እስካሁን ድረስ በሆስፒታላችን የህክምና መሳሪያ ቁሳቁሶችን ያስወገደበት ጊዜ እኔ አላስታውስም። የህክምና ቁሳቁስ የአወጋገድ ስርዓት ውስብስብ በመሆኑ ምክንያት ማስወገድ እንዳልተቻለም ነው የሆስፒታሉ የግዢ ፋይናንስና ንብረት አስተዳደር ቡድን መሪ የገለጹት። የሜዲካል ኢኩዊፕመንት አወጋገድ
በእኛ አቅም የማይወገዱ እንትኖች አሉ። ለምሳሌ እንደዚህ ሞር አኮሞዴት ነው አንድ ቦታ ተቀምጠው መታያቸው በእኛ አቅም ሲምፕሊ ማስወገድ የማንችላቸው ናቸው። የሱ ያወጋገድ ሲስተም ሲምፕል ስላልሆነ እንደ ሀገር ደግሞ ኢዝሊ ይሄንን የምናስወግድበት ሲስተም ሞር አክሰሰብል አይደለም። በሱ ምክንያት ዝም ብለው ዳምፕ ነው የሚቀመጡ እንትኖች ይኖራሉ እሱ ሲስተም እስኪፈጠር ድረስ እንጂ ኖርማሊ በእኛ አቅም መወገድ የሚችሉትን ግን በፕሮሲጀር እያስወገድን ያለን የሚለውን የሐሳብ እንድትዙ ነው የሚፈልገው። የተከማቹ ከአገልግሎት ውጪ የሆኑ የሕክምና ዕቃዎችን ለማስወገድም ኮሚቴ በማቋቋም እንቅስቃሴ መጀመሩንም ገልጸዋል። ከፍተኛ የህዝብ ሀብት የወጣባቸውን ንብረቶችን አሰራርን ተከትሎ ከብክነት በጸዳ መልኩ ለማስተዳደር እየሰራ መሆኑን የአማራ ክልል ግብርና ቢሮ ገልጿል። የንብረቶችን መረጃ በዲጂታል ስርዓት በማስገባት ለመምራትም እንቅስቃሴ መጀመሩን የገለጸው በቃሉ ፈረዳ ያዘጋጀውን ዘገባ የሚያቀርብልን ጌታቸው ገደፋው ነው። የአማራ ክልል ግብርና ቢሮ ከፍተኛ የህዝብ ሀብት የፈሰሰባቸውን ንብረቶች ከሚያስተዳድሩ ግዙፍ ተቋማት አንዱ ሲሆን በቢሮው የንብረት አስተዳደር ዙሪያ የሚመለከታቸው የስራ ኃላፊዎች ላሚኮ ማብራሪያ ሰጥተዋል። የግብርና ቢሮ ጽህፈት ቤት ኃላፊ አቶ ስለሺ ሙሉነህ በቢሮው የንብረት አስተዳደር ዙሪያ ላሚኮ በሰጡት አስተያየት ቢሮው ከላይ እስከ ታች ባሉ መዋቅሮቹ ግዙፍ ንብረቶችን የሚያስተዳድር በመሆኑ ንብረቶቹን አሰራርን ተከትሎ ለማስተዳደር እየተሰራ መሆኑን ገልጸዋል። ግብርና ቢሮ እስከ ታች ድረስ ዘርፈ ብዙ ንብረቶች ይንቀሳቀሳሉ። የፕሮጀክቶች ንብረት አለ፣ የመደበኛ የምንገዛቸው ንብረቶች አሉ። እነሱንም ባንድ ላይ የምናስተዳድራቸው በቢሮ ባሉ ንብረት ክፍሎች አማካኝነት ስለሆነ እነዛን ለመቆጣጠርና ክትትል ለማድረግ ጥረት እየተደረገ ያለበት ሁኔታ ነው ያለ። እንዲያውም አሁን በቅርብ በዲጂታላይዝድ በማድረግ የሂውጅ የሆነ ንብረት ከመሆኑ ጋር ተያይዞ የንብረት አስተዳደር ስቶክ ኢንቨንተሪ የሚል ከቴሌ ጋር በመነጋገር ሶፍትዌሩን ዲቨሎፕ አድርገን በሙሉ ንብረቶች ምዝገባ የተካሄደበት ሁኔታ ነው ያለ በክልል ደረጃ ያለ። አቶ ስለሺ አክለውም በመንግስት ወጪ ተገዝተው ለአርሶ አደሮችና ለተቋማት የሚሰራጩ ንብረቶች በአግባቡ ስራ ላይ እንዲውሉ ክትትል እንደሚደረግም ነው የተናገሩት። ለአርሶ አደሮች ተደራሽ የምናደርጋቸው ማቴሪያሎች አሉ፣ አካፋ አለ፣ ዶም አለ፣ ከተፈጥሮ ሀብት ጋር ተያይዞ የምንሰጣቸው ነገሮች አሉ። በመንግስት በጀትም ገዝተን አንዳንድ ጂኦመምብሬኖች ወረዳ ላይ አላግባብ የመቀመጥ ስራ ከመዋል ይልቅ ዝም ብሎ የምናያበት ነገሮች ነበሩ። እሱን እንግዲህ የፐርፎርማንስ ኦዲት እየተደረገ በሚታይበት አፈጻጸም ለአንዳንድ ዞኖች ግብረ መልስ የምንሰጥበት ሁኔታ ነበር ቀደም ሲል። ይሁን እንጂ በወቅታዊ ሁኔታው ምክንያት እስከታች በመውረድ የተቋማትን የንብረት አስተዳደር ክትትል ለማድረግ አስቸጋሪ ሆኖ ከመቆየቱ ባለፈ በግዥ የሚመጡ ንብረቶችን ወደ ስራ ለማስገባት ፈታኝ ሆኖ መቆየቱን ነው የገለጹት። አሁን ላይ ባለው ኢቭን አሁን ንብረት ክፍልም ገብታችሁ ልታዩ ትችላላችሁ። ማቴሪያል አይደለም ያ መኪናም ሳይቀር ስቶክ ተደርጎ የተቀመጠበት ሁኔታ ነው ያለ። ለመንቀሳቀስ የሚያስቸግርበት አንዳንድ መኪኖች አሁን ለዞኖች የሚሰጡ መኪኖች አዲስ አበባ ላይ ቁጭ ያሉበት ሁኔታ ነው ያለ። በአደራ መምጣት ስለማይችል በተለያዩ አክሰሶች ደግሞ በየፕሮጀክቶች የገዛናቸው ፕላንት ማቴሪያሎች ደግሞ ቋሚ እቃዎች ደግሞ አሁንም ስቶር ላይ ዳምፕ ነው የተቀመጡበት ሁኔታ ነው። ያ ምንድነው በአሁኑ ሰዓት ባለው መንቀሳቀስ ባለመቻሉ ከጊዜው ጋር ተያይዞ የቆየበት ሁኔታ ነው ያለ። በአብዛኛው ግን ስታየው አጠቃላይ እንቅስቃሴውን እንዳጠቃላይ ስናየው ያን ያህል እንቅፋት ኑሮ የተዝረከረከ ችግር አለበት ተብሎ አይወሰድም። የቢሮው የግዢ ንብረት አስተዳደር ቡድን መሪ ወይዘሮ አየው ብርሃኑ በሰጡት አስተያየት ቢሮው ንብረቶችን ከማስተዳደር ባሻገር ከአገልግሎት ውጪ የሆኑ ንብረቶችን አሰራርን ተከትሎ ለማስወገድ እየሰራ መሆኑን ገልጸዋል። አብዛኛውን ከነበረው በጣም ለውጥ አለው ብዬ ነው የማምነው። ከዚህ በፊት መዝረክረኮች ይታዩ ነበር በየኮሪደሩ በየስቶሩ። አሁን ግን በተቻለ መጠን ቢሮ በማስወገድም በሽያጭም በጨረታ በማውጣት ተወግደው ነው ያሉት። አሁን ወደፊትም እየለየን እንደዚህ አልፎ አልፎ የሚታዩትም አሁን ሰኔ ላይ ምናምን የገቡ ንብረቶች ናቸው። አሁንም ይህን ደግሞ እንደገና ዝርዝሩን ያሳውቀን እንዲወገዱ ይደረጋሉ እና ያለው ከነበረው በጣም ለውጥ አለው ብዬ ነው የማምነው። የተጀመረውን የዲጂታል አሰራር ወደ ሙሉ ትግበራ በማስገባት የተሻለ የንብረት አስተዳደር ስርዓት ለመፍጠር እየተሰራ መሆኑም ነው የተገለጸው።
በ2017 በጀት ዓመት በክልሉ በሚገኙ ከ128 በላይ የመንግስት ተቋማት የንብረት አስተዳደር ላይ ክትትልና ድጋፍ ማድረጉን የአማራ ክልል ገንዘብ ቢሮ አስታውቋል። አብዛኞቹ ተቋማት የንብረት አያያዛቸው የተሻለ ቢሆንም አንዳንድ ተቋማት የሚስተዋልባቸውን የንብረት አስተዳደር ውስንነቶች መቅረፍ እንዳለባቸውም ተመላክቷል። ዘጋቢያችን በቃሉ ፈረደ በአማራ ክልል ገንዘብ ቢሮ የመንግስት ግዥና አስተዳደር ንብረት አስተዳደር ኦዲት ክትትል ዳይሬክቶሬት ከሆኑት ከአቶ ቻላቸው ካህሊ ጋር ቆይታ አድርጓል። ተከታትለን እንመለስ። አቶ ቻላቸው ካህሊ በገንዘብ ቢሮ የመንግስት ግዥና ንብረት አስተዳደር ኦዲት ክትትል ዳይሬክቶሬት ዳይሬክተር፣ ለቃለ መጠይቁ ፈቃደኛ ስለሆኑ በቅድሚያ እናመሰግናለን። የገንዘብ ቢሮ የተቋማትን የንብረት አስተዳደር ምን እንደሚመስል ክትትል የማድረግ ኃላፊነት አለበትና በ2017 በጀት ዓመት ገንዘብ ቢሮ ተቋማት ንብረታቸውን ያስተዳድሩበት ያለውን መንገድ ከመከታተል አኳያ የሰራቸው ስራዎች ምን ነበሩ? ምን ያክል ተቋማት ላይ የክትትልና ድጋፍ ስራዎች ተሰሩ? በ2017 በጀት ዓመት ለአብነት ለመጥቀስ ያክል 122 ሴክተር መስሪያ ቤቶችን ድጋፍ እናደርጋለን ብለን አስበን ወደ 128 ሴክተር መስሪያ ቤቶችን ድጋፍ ያደረግንበት ሁኔታ ነው ያለው። በተለይ አንዱ የድጋፍ ስራችን የሚያካትተው ኦዲት ነው። የህጋዊነት ኦዲት እናደርጋለን። በዚህ መሰረት በ2017 በጀት ዓመት ወደ 64 ወረዳዎችን ኦዲት አድርገናል። ወደ 43 በካልም ፕሮግራም የታቀፉ ወረዳዎች የንብረት አስተዳደራቸውን ክትትል አድርገናል፣ ኦዲት አድርገናል። እንዲሁም በክልል ደረጃ ወደ 8 ሴክተር መስሪያ ቤቶችን የንብረት አስተዳደራቸውን ኦዲት አድርገን ድጋፍ ያደረግንበት ሁኔታ ነው ያለው። በክትትልና ድጋፋችሁ የተስተዋሉ አበይት ጥንካሬዎች ምን ነበሩ? የተስተዋሉ ድክመቶችስ ምን ነበሩ? በተቋማት አዋጁን መመሪያውን እንዲሁም የወጡ ማሻሻያዎችን መሰረት በማድረግ ሴክተር መስሪያ ቤቶች የንብረት አስተዳደሩን እየመሩ ያለበት ሁኔታ ነው ያለው። ለዚህ ማሳያ ምንድነው? አንደኛ የኦዲት ስራችን እንደሚያመለክተው ብዙ ግድፈቶች አላገኘንም። ብዙ ግኝቶችም ያልተገኙበት ሁኔታ ነው ያለው። ንብረቶች በአግባቡ በቅጽ እየተመዘገቡ ለሙያተኛው በሚመለከተው መስሪያ ቤት ኃላፊ በሞዴል 20 ትዕዛዝ እየተሰጠበት በሞዴል 22 ወጪ እየተደረገ ንብረታቸውንም ደግሞ በቆጠራም ስናየው አብዛኛው በአግባቡ የያዙበት ሁኔታና ቆጠራም ዓመታዊ ቆጠራም አድርገው የመንግስት ሀብትና ንብረት ፊዚካሊ ከመዝገቡ ጋር እየተገናዘበ የተሻለ አፈጻጸም ያየንበት ሁኔታ ነው። አንዳንድ ክፍተቶች ያሉባቸው ሴክተር መስሪያ ቤቶች አሉ። እነሱን እንግዲህ የበለጠ እናንተም የተግባር ምልከታ ልታደርጉ ስለምትችሉ ለዛ ማየት ይቻላል። ከንብረት አያያዝ ጋር በተገናኘ በተለይ በጉድለት አንዳንድ ተቋማት የሚስተዋልባቸው የንብረት አያያዝ መዝረክረኮች የሚስተዋልባቸው አሉ። ከዚያ አኳያ ገንዘብ ቢሮ እነዚህ ተቋማት ወደ ትክክለኛ የንብረት አስተዳደር ስርዓት ውስጥ እንዲገቡ ከማድረግ አኳያ ምንድነው የያዘው አቅጣጫ? ትክክል ነው። ለግዢ እንደሚደረገው ትኩረት ለንብረት አስተዳደሩ ትኩረት ያለ መስጠት ችግሮች ይታያሉ በሴክተር መስሪያ ቤቶች። እኔ የንብረት አስተዳደሩ በተሟላ እቅድ አቅዶ ሰራተኛውን በሚያሰራ አግባብ አቅዶ ያለ መግባት ችግሮች እንደዋና ችግር አለ። ትልቁ ብልሹ አሰራርን ወይም የአሰራር ችግር ለመፍታት የምናደርገው ምንድነው? የአቅም ግንባታ ስልጠና እንሰጣለን። ከዚህም ባለፈ ደግሞ በየሩብ ዓመቱ በተለይ ሴንሲቲቭ የሆኑ ንብረቶችን በየሩብ ዓመቱ ቆጠራ እንዲደረግ፣ ይሄ ካልተቻለ ደግሞ በአመት አንድ ጊዜ የግድ ቆጠራ አድርገው ንብረቶች ፊዚካሊ ያለው ንብረት ከመዝገብ ጋር እየተገናዘበ ምን ጎደለ፣ ምን አልጎደለም፣ ምን መወገድ አለበት በሚል አግባብ ቆጠራ እየተደረገ አስወጋጅ ኮሚቴ ተቋቁሞ የንብረት ቆጠራም ኮሚቴ ተቋቁሞ በዚህ መሰረት የንብረት አስተዳደሩ ከብክነት ከችግር እንዲጸዳ ጥረት እያደረገ ነው። ከዛ ውጭ ግን ሄዶ ወደፊትም ቢሆን ችግሮች ከተፈጠሩ አንድ በአስተዳደራዊ መፍትሄ የሚያገኝ ከሆነ በአስተዳደራዊ መፍትሄ የማያገኝ የወንጀል ነገር ካለው ደግሞ ከፍትህ አካላት ጋር ተቀናጅተን የመንግስት ሀብትና ንብረት አንደኛ ተመላሽ የሚደረግበት፣ አጥፊዎች ካሉ ደግሞ ተገቢውን ቅጣት የሚያገኙበት ሁኔታ እንዲመቻች የበኩላችን ጥረት እናደርጋለን ብለን እናስባለን። ለነበረን ቆይታ እጅግ እናመሰግናለን።